አሁን ነው ጉድ ማለት። ይህን ቪዲዮ በላይክ ጀምሮ ማለት ነው እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ኪራ በድጋሜ ስህተት ሰራ። እናም አብረው ተኝተው ሳሉ ጽናት ክላሱን ከፍታ ስገባ እናም አዲሷ ልጅ ኪራዬ እኔ እኮ በጣም ነው የምወድህ ስትል፣ ግን በህልሜ ነው ይሄ ድምፅ የእውነትም ይዋደዳሉ አለችና ደነገጠች። እናም ልጅቷ እኔ እንደማስበው ከሆነ ቀልቃላ ነገር ናት፣ አዲሷ ልጅ ማለት ነው። እናም ተደናገጠችና ሮጣ ወጣች። ከዛም ኪራ ተከትሏት ሄዶ ጽናቴ እንደምታስቢው አይደለም፣ እኔ እንደማፈቅርሽ ከአንቺ ሌላ ሴት እንደማላይ ታውቂያለሽ ብሎ ሊያሳምናት ቢሞክርም ጽናቴ አሁን ላይ ተደናግጣ አይኗን እንዳፈጠጠች ቀራች ማለት ነው። ሰላም ሰላም! ውድና የተከበራችሁ እንዴት ናችሁ? አላችሁ ወይ? ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም ይዤ የምመጣው ቪዲዮ አዳዲስ መረጃዎች፣ አዳዲስ ቪዲዮዎች ወደ እናንተ እንዲደርስ ሰብስክራይብ ያደረጋችሁ ተቀላቀሉ ማለት ነው። በጣም የምወዳችሁና እማከብራችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ የምታበረታቱኝ እግዚአብሔር ያክብርልኝ፣ ሀገራችንን ሰላም ያደርግልን እላለሁ። በሀገር ውስጥም ከሀገር ውጭ ያላችሁ ፈጣሪ ይጠብቃችሁ። እናም እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ጽናት ምን ገጠማት? ለምንስ ተደናገጠች? በድጋሜስ ምን ተፈጠረ? የሚለውን የምናየው ይሆናል ማለት ነው። እናም አሁን ላይ በጽናት ድራማ ላይ እየተካሄደ ያለው ነገር የምናየው ይሆናል። የጽናት ድራማ በጣም ተወዳጅና አሪፍና ምርጥ ድራማ ነው። እናም ከጽናት ድራማ ምን ተማራችሁ? እንደተለመደ አስቴታችሁ በኮሜንት አስቀምጡልኝ። ጽናቴ በጣም እንደከፋት ሁላችንም እናውቃለን። በኮሜንት ላይ ብዙዎቻችሁ አስቴት ስትሰጡ ኪራ አጥፍቷል፣ ኪራ ልክ አልሰራም እያላችሁ ነው። ነገር ግን ኪራም ወዶ እንዳልሆነ በባለፈውም ዲስከስ አድርጌላችኋለሁ፣ በሰፊ አብራርቼ ነበረ። በምን ምክንያት ይሄ ነገር እየተካሄደ ያለው፣ በምን ምክንያት እቺ ልጅ ቤት እንደመጣች፣ በምን ምክንያትስ ከጽናት ሊርቅ የቻለበትን ምክንያት በባለፈው አብራርቼ ነበረ። አሁን ላይ ኪራ የጽናትን አይን ለማየት በጣም እያፈረ ነው። በጣም አጠገቧ ለመድረስ ሁሉ እያፈረ ነው። ምክንያቱም ስራውን ያሳፈረው እሷ ጋር መድረስ መቅረቡላ አፈረ። እኔ እኮ እንደ ጽናት ያለችኝ ንግስት፣ እንደ ጽናት ያለችኝ ሚስት፣ እንደ ጽናት ያለችኝ ወርቅ የመሰለች ሚስት መቼም በዚች ምድር ላይ ላገኝም አልችልምም። ምክንያቱም እሷ ለእኔ ታማኝ ናት። እሷ ለእኔ መልካም ሴት ናት። ስንቴ ሰባበርኳት፣ ስንቴ ጎዳዋት፣ ስንቴ በደልኳት፣ ግን እሷ ዛሬም ተሸክማኛለች። ግን እሷ ዛሬም እስከነ በደሌ እስከነ ጥፋቴ ይቅርታ እያለችኝ፣ ግን እኮ ሲበዛም ይመራል። ማራሱ እኮ ሲበዛ ይመራል። የእኔ ጥፋት በዛ እንዴ! አሁን ምን ማድረግ አለብኝ? እውነታውንስ እንዴት አድርጌ ነው መናገር ያለብኝ? ይቺ ልጅ በምን ምክንያት እዚህ እንደመጣች ምን ብዬ ነው ለጽናትስ ማስረዳት? የተፈጠረውን ነገር እንዴት ነው የምነግራት? እያለ አሁን ላይ ኪራ ሀሳብ ገብቷል። በኪራ ላይም ለመፍረድ በዛን ሰዓት ቅዱስን ለመታደግ ብሎ ሄዶ ነው እንደዚህ አይነት ጣጣ ውስጥ የገባው። ልጅቱ የሴተኛ አዳሪ መሆኗን ቅዱስ ያውቃል። እናም ቅዱስም በአጋጣሚ ነው ከዚህ ሴት ጋር የተገናኘው። ስለ ራሱ መጠጥ እየጠጣ እሷ ሴተኛ አዳሪ ናት። እንደ አጋጣሚ እባክን ታደገኝ፣ ብዙ ሰዎች እኔን ሊገሉኝ እየፈለጉ ስለሆኑ እባክን ከዚህ አጥፋኝ ስትለው እባክሽን ከፊቴ ዘርበይልኝ ብሏት ነበረ። ግን አልሰማም ብላ ድርቅ ብላ አጠገቡ ተወሽቃ ነበረ። እንደ አጋጣሚ በእሷ የተነሳ ከሌላ ሰው ጋር ተደባደበ ቅዱስ። ያው ሁላችንም እናውቃለን። እናም በዛ ምክንያት ነው ኪራ ቅዱስን ለመታደግ በመጣበት ሰዓት ቅዱስ ደግሞ መኪናውን ገራዥ አስገብቼ እመጣለሁኝ እናንተ እዚሁ ሆኖ አለ። እሱም እዛው በሄደበት ቀረ። ኪራም ሰክሮ ስለነበረ በቃ ራሱን ስቶ ነበረ። ስካር ደግሞ መጥፎ ነው። የሚገርማችሁ ነገር ስካር መጥፎ ነው። ሰክሮም ስለነበረ ይቺ ሴት ደግሞ እባክን ሸኘኝ፣ እኔ ብቻዬን እፈራለሁ፣ ይደበድቡኛል እያለች ያልሆነ ምክንያት ደረደረች። እናም ኪራ ደግሞ ይቺ ሴት ያው እንደ የዋነቱ አስቦ ሊሸኛት በሄደበት ሰዓት ሰክሮም ስለነበረ በዛውም ከእሷ ጋር አደረ። ሲነቃ ጽናት መሰለችውና ሲያያት ሌላ ሴት ናት። ኪራ አታደርገውም፣ ኪራ በፍጹም ይሄን አታደርገውም፣ በህልሜ ነው ብሎ ጭንቅላቱን ቢቀጠቅጠው አይኑን 30 ጊዜ ቢከፍት የእውን ሆኖ ተገኘ ማለት ነው። እናም በጣም ተጸጸተ፣ በጣም ራሱን ወቀሰ። እንደውም የጽናትን አይን አላይም ብሎ ናሆም ቤት ነበረ ለ2 ቀን ያህል ያደረው። እናም ኪራይ ተቀይሮብኛል፣ እኔ እኮ ከሱ ሌላ ወንድ እኮ ማየቱን ላኩ አልችልም ከእንግዲህ። እኔ እሱ ምንም ቢያደርግ ምንም ቢፈጠር ኪራን የምጠላበት ልብ የለኝም።
ኪራዬ ግን ሰሞኑን ልክ አይደለም። ይቺ ልጅስ ምን ለማድረግ ነው እዚህ ቤት የመጣችው? አሁን እንዴት ነው ማድረግ ያለብኝ? ኪራን እንዴት አድርጌ ነው ወደ ቀድሞ ማንነቱ መመለስስ የምችለው? እያለች በጣም በቃ ስታወጣው ስታወርደው ከበዳትና አይ ለምሩ ልደውል ወይ ለሰኒ ከነሱ ጋር ብማከር ይሻለኛል። ይቺ ልጅስ የመጣችበት ምክንያት ምን እንደሆነ ከኪራ ቀስ በቀስ ስማቀው ወይም የምሰማው ይሆናል ብላ ተስፋ ሳትቆርጥ ያው መልካም ጓደኛ ነው ያላት፣ የሚያበረታቷት ከፈጣሪ በታች ደገፍ የሚያደርጓት ምርጥ አማካሪ ምሩዬ፣ ሰኒ በጣም አማካሪዎቿ ናቸው። እናም ስልክ ስደውል ምሩዬ መጣች፣ ሰኒ መጣች። ክችል ላይ ነበሩ። ክችል ላይ ሆኖ እያወሩ እያለ ከዛን እች ልጅ ጤነኛ አትመስለኝም፣ ምን ማድረግ አለብኝ ምሩዬ፣ ሰኒ ምን ላድርግ ስትል ምሩ ምን አለቻት? ብልህ ሴት 10 ጊዜ አፍርሳ 10 ጊዜ ቤቷን ትገነባለች። ስለዚህ አንቺም ብልህ ሆኚ። እንዲህ ጽናት፣ እኔ ለአንቺ እኮ ልነግርሽ አይገባኝም። ብልህ መሆን አለብሽ። በሚፈጠር በትንሽ ነገር እንደዚህ ምደነግጭ ከሆነ እኮ በእንደዚህ አይነት ቤትሽና ትዳርሽን ልገነቢ አትችም። ትዳር በእንደዚህ አይነት አይደለም የሚገነባው። ብልህ ሴት ከሆንሽ 10 ያፈርሰሽው 10 የመገንባት ትችያለሽ። ፍቅር እኮ በትንሽ ነገር ሊፈርስ ይችላል። ነገር ግን እንዴት መገንባት እንዳለብሽ እኔ ላንቺ አልነግርሽም። ይሄን አንቺ ታውቂያለሽ። ምንም ነገር ይፈጠር ኪራን ያለማጣ ስትይ መስዋዕት ከዚህ በፊትም ከፍለሻል፣ አሁንም መክፈል አለብሽ። ብልህ ሴት መሆን አለብሽ። በቃ ባለቤትሽን በብልሃት መያዝ እንጂ በቁጣ በማዘን በድንጋጤ ይሄ የሚሆን ነገር አይደለም። እንደዚህ የምታረጊ ከሆነ አዎ ፍቅርሽ በቀላሉ ሊፈርስ ይችላል። ነገር ግን በብልሃት የምትይዢ ከሆነ በብልሃት ቤትሽን የምትይዢ ከሆነ ምንም አይነት ነገር ቢፈጠር ምንም አይነት ነገር ቢኖር አዎ ፍቅርሽን ትቀጥይበታለሽ ብላ እውነት እስኪ ገባ ድረስ በደንብ አድርጋ ምሩዬ መከረቻት። ዋው በጣም ደስ ብሎኛል። እናም ጽናቴ ኧረ ምሩዬ ችግር የለም እኔ እኮ እንዶ ምናልባት አስከፍቼው በድየው ይሁን ከኔ ራቀኝ እያልኩኝ ራሴን እየወቀስኩኝ ነው እያለች እኮ ነው። አይ ጽናቴ እኮ እውነት የዋነቷ ይገርመኛል። ግን እኮ ኪራ እየራቀ ያለው ባጠፋው ስህተትና ባደረገው ድርጊት ተጸጽቶ ነው የራቀው። ለ2 ቀን ያህል እንደውም አይኗን አላይም ብሎ ናሆሜ ቤት ነው የዋለው፣ ናሆሜ ቤት ነው ያደረው። ይችኛዋ ደግሞ እንደ እብድ የሚያረጋት ኧረ እኔ በቃ መመርቀን እፈልጋለሁ እዚህ ጋር ምናምን በቃ የአራዳ ቋንቋ ነው የምትናገረው። ምን አልሽ ምናምን ይለዋታል። እናንተ ደግሞ አትሰሙም እንዴ? ኡፍ ብላ ጥላቸው ትሄዳለች። የአራድዬ ቋንቋ ነው የምትጠቀመው ልጅቱ ማለት ነው። የሚገርማችሁ ነገር የአራድዬ ቋንቋ። እናም እላችኋለሁ ሰፈር ላይ ምንድን ነው የሚያስመረቅ ጫት ምናምን ለመጠጣት ሲጋራ ለመሳብ ነው የምፈልገው። ከዛ በኋላ እስቲ ባካችሁን ልቀቁኝ፣ ተፋቱኝ እናንተ እንደው መቼም አይገባችሁም ብላ እነሱን ጥላ ዞር ብትልም ሰፈር ላይ አላገኘችም። ከዛ ሩቅ ቦታ ሄዳ ጫት ገዝታ ሲጋራ በቃ ምን ልበላችሁ በጣም መርቅና ሳሎን ላይ ሲጃሯን እየሳበች እናም ጫቷን እየቃመች መርቅና ፏ ብትን ብላለች የጽናቴን ብጃማ ለብሳ። ከዛም በኋላ ጽናት የመጣችና አንቺ ስነስርዓት የለሽም እንዴ? ሴት ልጅሽ ከሆነሽ ሴት ልጅ መሆንሽን ረሳሽ እንዴ? እባክሽን ስነስርዓት ያዥ። እዚህ ቤት እንደዚህ አይነት ነገር እኛ አድርገንም ሆኖም አያውቅም ብትላትም እባክሽን ተኝ ልመርቅንበት፣ እስኪ ተፋችኝ፣ ምንድነሽ አንቺ ኡፍ ኧረ ተይኝ ስትላትም ቆይ ለኪራ ነው የምናገረው ስትለው ኧረ እባክሽ ሂጂ ንገሪው። ግን አንቺ ምን አይነት ነሽ? ምንድነሽ? ምን አይነት ሰው ነሽ? ሴት ልጅ እኮ ክብሯን ስጠብቅ ነው የሚያምርባት ምናምን ስትል እባክሽን ተፋችኝ አለቻት ማለት ነው። እናም ከኪራ ጋር አብረው አልጋ ላይ ነበሩ። ነገር ግን ኪራ ጽናት መሰለችውና የጽናትን ብጃማ ስለለበሰች ጽናቴ እኔ እኮ ወድሻለሁ እኔ እኮ አፈቅርሻለሁ እያለ ወደ ውስጥ ሲገባ ሌላ ሁና ተገኘች። ከዛ ጽናት እንዳጋጣሚ ስገባ እኔ አፈቅርሻለሁ ወድሻለሁ የሚል ቃል ለዚች ልጅ የገለጸላት መሰላትና በጣም ተደናገጠች። ከዛ ተከትሏት ወጣና ጽናት እንደምታስቢው ነገር አይደለም እኔ አንቺ መስለሽ ነው ብሎ አሳመናት። እሷም አመነችው። ጽናት ምንም ቢፈጠር አታወኝም አላት። ከዛ እኔ መቼም አልተውህም ኪራዬ፣ ያለንተ እኮ ህይወቴ ባዶ ነው። አንተ ብቻ ለደቂቃ ለሰከንድ አትራቀኝ አለችው። እኔ መቼም ልርቅሽ አልችልም። እኔ መቼም ከአንቺ ሌላ ሴት ላፈቅርም ላገባም አልችልም። አንቺ ብቻ ነሽ በልቤ ውስጥ ያለሽው ብሎ ኪራ አሳመናት። ሲጀመርም ኪራ ጽናትን ነው የሚያፈቅራት። እሱ ሲሰክር ብቻ ነው የሚሳሳተው ማለት ነው። በእውነት ትክክለኛ እሱ ካልሰከረ ከጽናት ሌላ ማንም ሴት ጋር ይጠጋም እናውቃለን። ሲሰክር ግን ማንም ይሁን ማንም ያድራል። ከዛ በኋላ በቃ ተሳስቼ ነው ይቅርታ አድርጊልኝ ይላል እና
ቅዱስም እውነታውን ተናግረህ ያለውን ነገር ግልጽ አድርገህ አሳውቀ ፍቅርን ቀጥል። ጽናት የምትረዳ አይነት ሴት ናት፣ እንደሌላ አይነት ሴት አይደለችም። በጣም የምትረዳና መልካምና በጣም አስተዋይ ሴት ናት። ስለዚህ እውነቱን ተናግረ ተጋፈጥ እንጂ በስተጀርባ አድርገው መጋፈጥ ጥሩ አይደለም ብሎ ቅዱስም ያለው ነገር ተናገረ። እሱም አሁን እንዴት አድርጌ ነው ይሄን እውነታውን ከዚች ልጅ ጋር ተኝቻለሁ ብዬ ለጽናት የምናገረው? ይህም አይሆንም። ግን ከጽናቴን ለደቂቃም ልርቃት አልፈልግም። እሷም እንድትርቀኝ አልፈልግም። እኔ ያለ ጽናት ህይወቴ ባዶ ነው። ይቺ ሴትዮ ከ3 ቀን በኋላ ከዚህ ቤት ትሄዳለች፣ ለ3 ቀን ያህል እታገሳታለሁ እያሉ አሁን በትዕግስት እየተጠባበቋት ነው። ጽናትም ችግር የለም እሷ እስከፈለገችው ድረስ ትኑር፣ ነገር ግን አንተ ከኔ አትራቀኝ ነው ያለችው። አቤት መልካምነት፣ አቤት ቅንነት። የጽናቴ ቅንነት እንደቀጠለ ነው። እሷ ምንም ትሁን ምንም ኪራዬ፣ አንተ ብቻ አንተ ብቻ አንተ ብቻ አትራቀኝ፣ አንተ ብቻ አትራቀኝ። ያላንተ እኮ ህይወቴ ባዶ ነው። ያላንተ እኮ ሁሉ ነገር ለእኔ ባዶ ነው። በቃ አትራቀኝ አንተ ስትለው፣ ጽናቴ እኔ እኮ አፈቅርሻለሁ፣ ሁሌም በልቤ ነሽ፣ ግን በተፈጠረው ነገር ሁሉ ይቅርታ አድርጊልኝ፣ እባክሽን ይቅርታ አድርጊልኝ ሲላት፣ እኔ እኮ ሁሌም ብሆን አንተ ምንም ብትሆን ምንም ቢፈጠር እኔ አንተን ላጣክ አልፈልግም አለችው። ከዛም ተቃቅፈው ተሳሳሙ እላችኋለሁ። እና ጽናትና ኪራ እንደማይለያዩ ተስፋ አረጋለሁ። በእርግጥ በመካከላቸው ከዚህ በፊትም ውጣ ውረድ ይፈጠራል፣ ነገር ግን እንደሚያልፉ ተስፋ አረጋለሁ። አሁንም ይቺ ልጅ ለ3 ቀን ያለችው ከ3 ቀን በኋላ ወደ መጣችበት እንደምትመለስ ተስፋ አረጋለሁ። ኪራና ጽናቴ እንደ መጀመሪያ ፍቅራቸው ይቀጥላል። እናም ደግሞ ልጅ አምሮኛል እያለ ነው። ጽናቴ በቅርብ ቆንጆ ልጆችን እንደምትወልድለት ተስፋ አረጋለሁ ማለት ነው። እና እስኪ ከጽናት ድራማ ምን ተማራችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። ለዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በጣም ነው መወዳችሁ፣ በጣም ነው የማከብራችሁ። እናንተም ደግሞ እጅግ አድርጋችሁ ስለምታበረታቱኝ በደንብ አድርጌ አመሰግናለሁ። ልጅቱና ጽናት ያው ተጣሉ ማለት ነው። ብቻ ያም ሆነ ሁሉም ነገር እንደሚስተካከል ተስፋ አረጋለሁ። ልጅቷን በጣም ድርቅ ያለች ደረቅ ናት ማለት ይቻላል ማለት ነው። አመሰግናለሁ። ባይ ባይ።